ሰሞኑን በሀይሚና በብሩክ መሀል የተፈጠረው ነገር እጅግ በጣም አሳሳቢና አስጨናቂ ሆኗል። ብዙዎቹም ጭንቀታቸውን እየገለጹ እየተናገሩ ይገኛሉ። ትንሽ ተደስተው እንግዲህ ሳይጨርሱ ደስታቸውን አጣጥመን ሳንጨርስ ሁላችንም እንግዲህ አንድ ዱብዳ መጧል። እሱም እንግዲህ በብሩክና በሀይሚ ህይወት ውስጥ አንድ ሴት መጣለች። እች ሴት ማነች? ምንድነች? ከየት ነች? የሚለው ነገር እጅግ በጣም ብዙዎቹንም እያነጋገረ ወይም ደግሞ ብዙዎቹም ሀሳብ እየሰጡበት ይገኛሉ። ሀይሚም በዚህ ሰዓት እጅግ በጣም ከፍተኛ ሀዘን ውስጥ ከፍተኛ የመከዳት ስሜት የመዋሸት ስሜት ውስጥ ነው የምትገኘው። ብሩክም እንግዲህ ላስረዳሽ ይላል። ነገር ግን ምንም ያስረዳትም ወይም ደግሞ የነገራት ነገር የለም። ብቻ በዚህ ሰዓት ብሩክና ሀይሚ እንደተደባበሩ ሰምተናል ማለት ነው። ቤኪም ዛሬ መጧል። ሚፍታህም እጅግ በጣም አዝኖ ደንግጦ ግራ ገብቶት ያለውን ነገር እንግዲህ ቤኪን ለመጠየቅ ወስኗል። ቤኪም እንግዲህ ስለ ልጅቷ ሁሉንም ነገር ተናግሯል። ከብሩክ ጋር እንዴት እንደተዋወቁ እንዴት እንደተግባቡ አሁን ላይ በምን ሁኔታ ላይ እንዳሉ ያላለቀ ነገርም እንዳለ እየተናገረ ይገኛል። በአጠቃላይ ስለ ልጅቷ እንዲሁም ደግሞ ስለ ሀይሚ ስለ ብሩክ በደንብ ሀሳብ የምንሰጥበት ይሆናል። በቅድሚያ እንዴት ናችሁ የተወደዳችሁ የቻናሌ ቤተሰቦች? በያላችሁበት ሰላማችሁ ይብዛ። አንድ ነገር ልናገር። የሆነ ነገር ሲፈጠር የሆነ ነገር ሲለቀቅ እኔ እዚህ ጋር ሀሳብ ስሰጥ ትናንትና ሰብስክራይብ ራሱ ስታነሱ የነበራችሁ ሰዎች አላችሁ። ከተመቿችሁ ሰብስክራይብ አድርጉኝ፣ ኮሜንት ጻፉ፣ ምናምን ነገር ደስ ይለኛል። ካልተመቻችሁ ደግሞ በዚህ ልክ እኔን መሳደብ ማንቋሸሽ አይጠበቅባችሁም እና ብሩክን ትጠየዋለች ትላላችሁ። እኔ ብሩክን አልጠላም ብዬ ምዬ ተገዝቼ በምወደው ሃይማኖቴ ምዬ ነገርኳችሁ። ከዚህ ውጭ እኔ ታንቄ ላሳያችሁ ወይስ ተሰቅዬ ላሳያችሁ? ምንድን ነው የምትሉት? ማለቴ ሀሳብ ምንም ትናንት ክፉ ነገር አልተናገርኩም። ሀይሚ በቃ ክፍተት አትፍጠሪ፣ ብሩክም ክፍተት አትፍጠር። በመሀላችሁ የሚመጣውን ሰው አንድ ሆናችሁ ነው ማባረር ያለባችሁ ብዬ ተናገርኩኝ ሀሳብ። ከዛ ውጪ ብሩክ እንዴት እንደዚህ ያደረግክ ብዬ አልተቆጣውም፣ አልተሳደብኩም። ብዙ ነገሮችን ውሸት እየጨማመርኩ ማውራት እችል ነበር፣ ግን ህሊናይም ስለማይፈቅደው ሀይሚና ብሩክም አንድ እንዲሆኑ ብቻ ስለምፈልግ እኔ የምሰጠው ሀሳብ አንደኛ የሚዲያን ወደ ሚዲያ መጣለኝ፣ ሁለተኛ ነገር ደግሞ የራሴን ሀሳብ ህሊናዬ እሺ የሚለኝን ህሊናዬ የሚፈቅድልኝን ስራ ነው የምሰራው። እና የምትሳደቡ እኔ በትናንትና ንግግሬ ምን ተናግሬ ምን አስቀይሚያችሁ እንደሆነ በዛ ልክ እኔን ስትወርዱብኝ እንደነበረ ፈጣሪ ነው የሚያውቀው። ለማንኛውም ወደ ዛሬው ቪዲዮ አልፋለሁኝ። እንግዲህ ብሩክ እንደሚታወቀው ለሀይሚ ሳይናገር ወይም ደግሞ ሀይሚ ሳትኖር እሱ ብቻውን ቡታጅራ ለመሄድ አስቦ ወስኖ ነበረ። ያሰበው ያቀደው ነገር እዚች ልጅ ጋር ያለውን ነገር ሊጨርስ ነው የሄደው ወይስ ደግሞ ሌላ የሚያስተካክለው ነገር አለ? አብዛኞቻችሁ እንደተናገራችሁት ሽምግልና ሊልክ ነው፣ ሊጋቡ ነው፣ ለሰርግ ፕሮግራም ሊያዘገጃጅ ነው ምናምን ስትሉ ነበረ። አንዳንዶቻችሁ ደግሞ በጣም የጠረጠራችሁ የገመታችሁ ነበረ ልጅቷን ሊያገኛት ነው ሂዶ ያለውን ችግር ለመፍታት ያለውን ነገር ለማስተካከል ከዛ ደግሞ ህይወቱን ከሀይሚ ጋር ለመቀጠል አስቦ ነውም እያላችሁ ነበረ። ለማንኛውም ግን ከሁለት አንዱ ሆኖ እንግዲህ ብሩክ ሂዷል። ወይ ሁለቱም ሊሆን ይችላል፣ ወይ ደግሞ ከሁለት አንዱ ሊሆን ይችላል። ሀሳቡ እንግዲህ ወደ ቡታጅራ ሄዷል። ሀይሚም መሄድ አለብኝ ብላ ግዴታ በጣም ተጭነው እንግዲህ አብረው ሄዳለች። ባይፈልግም ብሩክ ግን ደግሞ ሄዳለች እና እኔ ያሰብኩትኝ እንደውም በቃ ለህይወታቸው መስተካከል የሆነ ነገር ሊያስተካክል ነው። ስለዚህ አድካሚ ስለሆነ ሀይሚ እንድትደክምበት አይፈልግም። ስለዚህ ራሱ ብቻ ደክሞ ራሱ ለፍቶ ራሱ በቃ የሆነ ነገር አድርጎ ስኬቱ ላይ ደርሶ እሷን ለመርዳት ወይ ደግሞ እሷ ደስተኛ ለማድረግ ነው ብዬ አስቤ ነበር እና ግን እቺ ልጅ አንደኛ ማን ስለሆነች ነው በዚህ ልክ በሀይሚና በብሩክ ህይወት ውስጥ ገብታ እንዲህ ልትቆጣጠራቸው የቻለችው? እነሱን ብቻ ሳይሆን እኛንም ተመልካቾችንም በዚህ ልክ ልትቆጣጠረን የቻለችው ሴት ማነች? እንግዲህ ትውውቃቸው በትክክልም የብሩክ ፍቅረኛ እንደነበረች የሆነ ፕሮግራም ላይ እንደተገናኙ ከዛ ቪዲዮም አብረው እንደሰሩ አይቻለውኝ። ከዛ ጊዜ የቀጠለ ትውውቅ ነበረ፣ አብረው በፍቅር ነበሩ። ከዛ ግን እሷ ያለፈ ህይወት ነበራት መሰለኝ። በዛ ምክንያት ያለመግባባት ነገር ተፈጥሮ ብሩክናች ልጅ ተለያይተዋል። ማለት እስከ መጨረሻው አይደለም አሉ አሁንም እንደምታዩቸው። ምክንያቱም የሚያገናኝ ነገር ባይኖራቸው ኑሮ ያለቀ ነገር የተቋጨ ነገር ሁሉ ነገር የተቋጨ ቢሆን ኑሮ ድጋሚ የሚያገናኛቸው ነገር አልነበረም፣ እንደኔ ማለት ነው። ግን ያልተቋጨ ነገር ስላለ ነው ሀይሚም ያመማትም ሀይሚም የተናደደችውም ሀይሚም የተበሳጨችውም ያለፈ ህይወት ነው የሚባለው
እዛ ጥላችሁት መጣችሁ ለአንዴና ለመጨረሻ ጊዜ ቀብራችሁ ስትመጡ ነው ያ ነገር ያለፈ ታሪክ ነው። ባለፈ ህይወቱ ባለፈ ታሪኩ ለምን አንድ ሰው እንዲህ ተብሎ የሚወራው ሀሳብ የሚሰጠው እዛው ተቀብሮ ሲቀር ነው። ግን ዛሬ ላይ ህይወቴ ላይ ከስንት ዓመት በኋላ ድጋሚ መጦ የሆነ ነገር ከፈጠረ ያ ነገር በቃ አላለቀም፣ አላበቃም፣ አለ አሁንም ማለት ነው። ስለዚህ ብሩክ ልጅቷን ሂዶ አግኝቷታል። ለዛውም ሳይውል ሳያድር ማለት ነው። ቡታጅራ ውስጥ ሂዶ 2 ቀን 1 ቀን እንኳን ሳይሆነው ወዲያውኑ እንደሄደ ነው ያገኛት። እና ሀይሚ ይሄ ነገር ተገጣጥሞባታል። አይፈረድባትም። ሴት ልጅ ናት፣ ትወደዋለች፣ ታከብረዋለች። ከምንም በላይ እምነቷ ሙሉ ነበረ። ስለዚህ እምነቷን የሚያጎድል ነገር ስታገኝ አለመናደድ አትችልም፣ አለመበሳጨት አትችልም፣ አለመከፋትም አትችልም። እና ሀይሚንም ያው እየተቆጣችሁ የነበራችሁ ሰዎች አላችሁ። በአጭሩ እንደኔ ቤኪ ማለት እች ልጅ ማለት ብሩክ በአብቅቷል፣ አልቋል፣ ያለፈ ታሪክ ነው ምናምን ብሎ ቢያስብም እንደው ሀይሚም እንደዛ ብታስብም ተመልካችም እንደዛ ቢያስብም ልጅቷ ግን ያለፈ ታሪክ ነው ያለፈ ህይወት ነው ብላ የረሳችው የተወችው ነገር የለም። ስለዚህ ሁለቱ ተነጋግረው መፍታት ያለባቸው ነገር አለ። ግን ብሩክ በድብቅ እየሄደ እያገኛት ወይ ደግሞ እሷ ማንም አይደለችም፣ በነገራችን ላይ ተራ ሰው ናት፣ እንደ ማንኛውም ሰው ናት። እና አክብሮ እንደ ሴት ቁጭ አድርጎ ማለት ያለበትን ነገር በትክክል አስረድቶ ሀይሚ መሄድ ካለባት ወንድ መጀመሪያም ግን ማለት ነው ወይ ከወንድሞቹ አንድ ሰው ወይ ከጓደኛ አንድ ሰው ወይ የሆነ ብቻ ቪዲዮ ላይ የሆነ ሰው ገብቶ ቢሆን ጥሩ ነበረ። እና እች ልጅ አሁን ላይ እልህ ውስጥ ነው የገባችው ይመስለኛል። መጀመሪያ ብሩክን አስቀይመው አስከፍተው የሄደችው እሷ ነች። የምሬን ነው ምላችሁ። አስከፍተው አስቀይመው አሳዝነው ሰው እንዳያምን የምሬን ነው ምላችሁ። ለሰው በጣም በቃ የዋህና ምርጥ ሰው እንደነበረ ግን ሰው በተቃራኒው እንደጎደው እንደሰባበረው በጣም በሰው እጅግ በጣም መጥፎ ትዝታ እንዳለበት ነው ብሩክ የተናገረው ቃለ መጠይቅ ላይ አይታችሁት ከሆነ ማለት ነውና ጎድታው ከሄደች በኋላ ዛሬ ላይ ግን እሱ የተሻለ ሰው አግኝቶ ከቅመሟ ጋር ሲሆን የተሻለ ላይፍ ላይ የተሻለ ኑሮ ላይ ህይወቱን የምትደግፈው የምታበረታታው አለውልህ የምትለው አብረው በቃ የህይወት አጋር ሲያገኝ እሷ ተናደደች። በቃ አንዳንዴ የጣልነውን እኛ አበሾች ማለት ነው የጣሉትን ሲያነሱብን አንወድም አይደል? እንደዛ የሚባል ነገር ነው። እና እች ልጅ ቦታ እንደዚህ የምትሰጧት ከሆነ በእርግጥ ሀይሚ ወዳ አይደለም ቦታ የሰጠቻት፣ እግዚአብሔርን ነው ምላችሁ፣ ወዳ አይደለም። የተለያየ ቪዲዮ ይላክላታል፣ ቮይስ ይላክላታል ምናምን ነገር። ስለዚህ ብሩክ እያንዳንዱ እርምጃው እያንዳንዱ እንቅስቃሴው ቁጥብ መሆን መቻል አለበት። ምክንያቱም እች ልጅ ባገኛት ቁጥር ሀይሚ ብዙ ነገሮች ነው እያሰበች ስለዚህ ብሩክ በጣም ተጠንቅቆ ለሀይሚ አስቦ እያንዳንዱ እርምጃው እያንዳንዱ ሰከንዱ እያንዳንዱ ድርጊቶቹ መስተካከል አለባቸው። ሀይሚን ማስቀደም አለበት ብዬ አምናለሁ ማለት ነው። እና እች ልጅ እንግዲህ ለተንኮል ነው የመጣችው፣ ግልጽ ነው። ፍቅር ተንኮልን አያውቅም። በነገራችን ላይ ትክክለኛ ፍቅር ቢሆን ኑሮ ከዚህ ሁሉ ዓመት በኋላ በቃ ደስ ይላል። እንኳን ደስተኛ ሆነ፣ እንኳን ጥሩ ነገር ገጠመው። በቃ ፍቅር ማለት የምትወዱት ሰው ደስተኛ ሆኖ ማየት ነው። እግዚአብሔርን ሌላ ምንም ታምር የለውም፣ ምንም ታሪክም የለውም፣ ምንም ሌላ ሂስትሪም የለውም። እና ያንን ነበር የምትፈልገው። ግን እች ልጅ ተንኮል ስላሰበች ሆን ብላ ገና ቪዲዮ ላይ አብራ ስለነበረች ገና ለገና ከብሩካ የሆነ ነገር ጀምረው ስለነበረ ምንም ታሪክ አትፈጥርም። በቃ ምንም ነገር በቃ በመሀላችሁ አታስገቡ። ቤኪም በጣም ደንግጧል፣ በጣም ፈርቷል ምናምን። ሰው ፈርቶ አይሞትም በነገራችን ላይ ማለት ነው። ሰው በፈራችሁ ቁጥር እየተጫወተባችሁ ደካማ ጎናችሁ ውስጥ እየገባ በቃ ስርስር አድርጎ ነው የሚበላችሁ እንደ ምስጥ ማለት ነው። ስለዚህ ሀይሚም ጠንካራ ሁኚ የኔ ጀግና፣ የኛ ቅመም፣ የኛ በቃ እንዴት ልበልሽ ጨረቃ ማለት ነው። ማንም ሰው አንቺን መሆን አይችልም። ማንም ሰው ከአንቺ ሊደርስ አይችልም። ከእግርሽ እጣቢ ራሱ አይደርሱም። ምንም መጨናነቅ የለብሽም። እች ልጅም እንዳየዋት እንግዲህ ዝም ብላ የሆነ ዲኮር ነገር የሆነ አሻንጉሊት ነው የምትመስለው። በእርግጥ አላቃትም፣ ያለውን ነገር አናቅም። ግን ብሩክ ይህን ነገር ሙሉ በሙሉ ከት አድርገህ ሀይሚን ልትከላከልላት፣ ልትከራከርላት፣ ልታሳምናት ይገባል። አለቀ። ምክንያቱም አንተ በቃ ያለፈ ታሪክ ነው ብለህ የቆየ ታሪክ ነው ብለህ እሷን በጎን የምታገኛት ከሆነ ሀይሚ ሌላ ነገር ነው የሚሰማት፣ ሌላ ነገር ነው የሚታያት። እናውቃለን። ለሀይሚ ያለህን ቦታ፣ ያለህን ፍቅር፣ ያለህን ክብር እናውቃለን። ምክንያቱም ቡታጀራ እንኳን ልትሄድ እንደሆነ ለ3 ቀን ለ4 ቀን ልትሄድ እንደሆነ ራሱ ስታሰብ እንባ እየመጣህ ነበረ። ከሀይሚ መለየት በጣም በቃ የሞት ያህል ይከብዳል እያልክ ነበር እና እንደማትዋሻት እንኳን ለሷ ለተመልካችም እንደማትዋሽ እናውቃለን። ግን
የሆነን ነገር ለማስተካከል ብለህ አንድን ነገር እየደበክ በሄድክ ቁጥር ያ የደበከው ነገር ሌላ መልክ ሰርቶ ሌላ ነገር ሆኖ ሌላ ሀሳብ ውስጥ ነው የሚገባው። እና አሁን በዚህ ሰዓት ሀይሚ ምንም ነገር አብረው ተኝተዋል እንኳን ብትባል ልታመን ትችላለች። ያለችበት ሁኔታ ነዋ። ብዙ ነገር እያየች ነው፣ ብዙ ነገር እየሰማች ነው። ስለዚህ አንተ ይህን የምሰማውን ይህንን የምታየው ነገር በሙሉ ማስቆም አለብህ አንተ ማለቴ ያን በቃ ያቺ ልጅ አድርግ ያለችን ነገር ባለማድረግ ከዛች ልጅ ጋር ባለመገናኘት ምንም አታመጣም። ስትደውልልህ ስልክ ዝጋባት ብሎ ካርገው ምን አገኘች አላገኘች ምንድነው? ተገናኝተ አንድ ቀን አውራ በቃ ያለው ነገር ልታስረዳት፣ አንድ ቀን ልታወራ በቃ የኔና አንቺ ህይወት እንዲህ ነው አልቋል፣ አብቅቷል፣ የኔ የራሴ ህይወት ጀምሬያለሁ፣ አለቅ፣ እንዳትደርስብኝ አልደርስብሽም፣ በቃ ስለነበረን ጊዜ አመሰግናለሁ። ከት ማድረግ አንተ ካልፈለክ በምንም ተአምር ጎትታ ወይ ደግሞ የሆነ ነገር አድርጋ አታስፈጥ። ግን በዚሁ ከቀጠለች ግን አንተ ና ስትል የምትሄድ ከሆነ የሆነ ነገር እናውራ ስትል ልታወራት ያንን ችግር የሚፈታ መስሎ እየሄድክ ደጋግመ የምታገኛት ከሆነ ሌላ ሴራ እየጠነሰሰችብን ለሀይሚ ሌላ መጥፎ ነገር እየተናገረች ሀይሚ በዚህ ሰዓት በቃ የትኛውም አይነት ነገር ለማመን ዝግጁ ናት። ምክንያቱም ያየችው ነገር አለ፣ አንተ ላይ አይታለች የሆነ ነገር። ስለዚህ መቆም አለበት። ሚፍታህም እንግዲህ ይህን ነገር መፈታት አለበት። ሀይሚስ ይከፋታል፣ ለምን እንደዚህ ያደረገ፣ ለምን ያችን ሴት ሂዶ አገኛት ምናምን ብሎ ሚፍታህም እየተናገረ ነበር። በነገራችን ላይ በጣም ገራሚ ምርጥ የሆነ ሚፍታህ ኒንጃ አላቅም፣ በጣም የጨረቃዎች የጀርባ አጥንት ነውና እንወድሃለን። እና ልጅቷ ማንም ትሆን ማንም ያለፈ ታሪክ ነው። ደስ የሚለው ነገር ብሩክ ሀይሚን ብቻ ነው የሚፈልገው። ደስ የሚለው ነገር ማለት ነው። የፈለገ ሴት ለምን 10 ሺህ ሴት አትመጣም? በሀይሚን የሚተካ የለም። ወይ ደግሞ በቃ ብሩክ ለሌላ ሴት ቦታ አይኖረው። ይህንን ማመን ማወቅ አለብንና እኔም አሁን ላይም ክፉ ነገር መጥፎ ነገር ከመናገር ተቆጥቤ ተጠንቅቄ ነው የምናገረው። የምሬ ነው። ብሩክ ያደረገው ነገር ስህተት ነው ባጭሩ፣ ግን የራሱ ምክንያት ይኖረዋል ብዬ እንደ ሰውኛ አስቤ ነው እንጂ እኔ አሁን የድሮ ፍቅረኛውን እኔ ፍቅረኛ አግኝቶ እንደዚህ ሲያወራት ባይ ማርያም እንደምንባ ነው ማለት ሰው በጣም ነው የሚከፋኝ። ድጋሚ እሱንም ለማመን ይቸገራል በራሳችሁ ቦታ አድርጋችሁ ስትስሉት። ስለዚህ ከዛ አንጻር ነው ሀሳብ የምሰጥ እንጂ ለብሩክ የተለየ ጥላቻ ለምን ምን አድርጎኝ ነው ጥላቻ የሚኖረኝ? እና ብዙዎቻችሁ እንደዛ ብትሉ አላችሁ። እና እኔ ለብሩክም ለሀይሚም ጥላቻ የለብኝም። እኔ አንድነታቸውን ፍቅራቸውን ነው የምፈልገው። ግን እንዲህ ሲሳሳቱ ደግሞ መናገር ግዴታዬ ነው፣ እናገራለሁ። ሁሉም ሰው እንደሚናገረው ሀሳብ እሰጣለሁ። አለቀ። የእናንተን ሀሳብ አስተያየትም ጨምሩ። እችን ልጅ በምን አይነት መንገድ ነው ከህይወታቸው ማስወጣት የሚችሉት የሚለውን ነገር በኮሜንት አሳውቁ። ሀይሚም እንግዲህ ተረጋጊ። ያው ያለሽበትን ሁኔታ መገመት አይከብድም። እጅግ በጣም ያሳዝናል። ያው ያየሽው ነገር እጅግ በጣም አስከፊ ነው። ግን ደግሞ በቃ ያልፋል፣ ይሄም ያልፋል። ነገ ሌላ ቀን ነው። አላቅም ብቻ ቤተሰቦቻችሁ አጠገብ መሆናችሁ ይሄ ችግር በተፈጠረ ሰዓት ጥሩ ነው። የምሬን ነው ምላችሁ እና ፈጣሪ ምን እንጃ መውጫውን መቋጫውን ይስጣችሁ ነው የምለው። ሌላ ምንም አይደለም የምር